እድለኞች ነን ደግሞ የምንለው ምንድነው? አንደኛ ተሰባስበን የሰራናቸው ፊልሞች እኔ ያቃል ታሜ ቤት እየሰራሁ ነበርና ቤቱን አቁሜ ነው ፊልሙን የሰራሁት በተገኘችው ነገር እና ከአባቴ ጋር ሁሉ ነፍሱን ይማረውና በጣም ጣልቶኛል። አንተ ቤት አቁመህ ፊልም ትሰራለህ ወይ እብድ ነህ ወይ ምናምን ብሎ ሁሉ በጣም ጀት ሆኖ መጥቶ ነበርና ከዛ በኋላ ግን ከፈለን ፊልሙ በበቂ ሁኔታ። ከሱ በላይ ግን ያንን ያሰብነውን ሐሳብ በተለይ ደግሞ እድለኝነታችን ምንድነው? ጊዜው ደግሞ አሁን ሰዓቱ ነው። አሁን እዚህ ታላቁ ህዳሴ ግድብ መመረቁ ነውና እኛ እንደውም ይሄንን ፊልም ሰራን። አሁን የኛ የልጅ ልጆች ምናልባት የኛ የልጅ ልጆች እንደው ያሳኩት ይሆናል እንጂ እኛ በአይናችን እናየዋለን ብለን ምንም እንትን አልነበረንም። ቅድም ተስፍሽ እንዳለው የቅዠት ነው ምንድነው ምናምን ነበር። አሁን ደግሞ ወቅቱ ነው። ይሄ ፕሮግራም የሚተላለፍበት ጊዜ ግድቡ የሚመረቅበት ነው። በዚህ በቃና ቴሌቪዥን ከዚህ ከፈረንጅ ከመሰለ ሰውዬ ጋር የምናወራበት ጊዜ ነው። እሱ በጣም ደስ ብሎኛልና ደስ ይላል። አሁን ስታየው ሄደን ነበር ከታሜ ጋር ግድቡ ጋር በቀደም እና አይተን በጣም ነው የሚያስደነግጠው በቃ እና ያንን በማየታችን ሁሉ በጣም እድለኞች ነን። እንግዲህ ከ14 ዓመት በፊት ነው አይደለ? ፊልሙ 4 ዓመት ምናምን ይቀድመዋል። 6 ዓመት ይቀድመዋል። ጉዳይ ሆኖ ሲነሳ ስትሰማው የነበረው ስሜት እንዴት ነው? እሱ ስሜት በጣም ከባድ ስሜት ነው። እኔ አላየሁም የህዳሴው ግድብ ያኔ ሚሊኒየም አይደል የተባለው ሚሊኒየም ግድብ መሰረት ድንጋይ አስቀመጡ ጠቅላይ ሚኒስትር መለስ ዜናዊ ሲባል እኔ አላየሁም። ሌላ ቦታ ነበርኩና ሙሉ ዓለም ደወለች። አርቲስት ሙሉ ዓለም ደወለችን። ሰርሽ እንኳን ደስ አለ እንዴት ነው ምናምን አለች። ምን ተገኘ ምን ሆነሽ ነው አልኳት። እንዴ ግድቡ እኮ እንደዚህ እንትን ምናምን ብላ ከፊልሙ ጋር አያይዛ ምን ሆነ ግድቡ ለካ በኋላ ሰማለው አገር ተደበላልቋል።